ይህች መንደር ኢግቦ ኢቦራ ትባላለች። በዚች የናይጄሪያ መንደር ሁሉም ሰው በሚባል ደረጃ መንትያ አለው። በመንትዮቹ ብዛትም ከዓለም የሚስተካከላት የለም። ይህ በምን ምክንያት ሊሆን እንደቻለ ግን በቂ ጥናት አልተደረገበትም። ዝርያቸውም፣ አመጋገባቸው ወይንስ ሌላ ያልተደረሰበት ሚስጥር። በእናታቸው ጀርባ ታዝለው ከሚሄዱ ሕፃናት እስከ ማጎ ዛፍ ስር ቁጭ ብለው ትዝታቸውን የሚያወጉ አዛውንት በዚህ መንደር መንታውን በገፍ ማግኘት ይቻላል። በኢግቦ ኦራ ከሚወለዱ ልጆች ቢያንስ ከ10ሩ 4ቱ መንታ እንደሆኑም ይነገራል። ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች፣ በዛሬው ዝግጅታችን መንትዮች እንደ ጉድ የሚፈሉባት የናይጄሪያዋ መንደር እንመለከታለን። ሚስጥሩ ምን ይሆን ስንል በጥልቀት እንፈትሻለን። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በናይጄሪያዋ ደቡባዊ ምዕራብ ከሌጎስ ከተማ 4 ሰዓት መኪና መንገድ ርቀት ላይ በምትገኘው ኢግቦ ቦራ መንታ መውለድ ልዩ ቦታ የሚሰጠው ነው። ነገሩን በሚገባ ለመረዳት ስለ ዮሩባ ጎሳዎች ማወቅም ግድ ይላል። በዚች መንደር የሚኖሩት አብዛኞቹ ሰዎች የዮሩባ ጎሳዎች ናቸው። ዮሩባዎች መንታን ኤቢጂ ብለው ይጠሩታል። ልዩ ቦታንም ይሰጡታል። መንፈሳዊ ትርጉሙም የላቀ ነው። መንታ መውለድ መልካም ዕድልን ያመጣል፣ መለኮታዊ ጥበቃ ያስገኛል፣ የቤተሰብ እድገትና ብልጽግናንም ያመጣል ብለው ያምናሉ። እነዚህ ጎሳዎች በባህላቸው መሰረትም መንትያ ሲወለድ መጀመሪያ ከማህፀን የሚወጣውን ታዮ ወይንም ዘ ቴስተር ኦፍ ዘ ወርልድ ብለው ይጠሯቸዋል። ፈርቀዳጅ የበኩር ልጅ እንደማለት መሆኑ ነው። ሁለተኛው ሆኖ የሚወለደውን ደግሞ ካሂንዶ ወይንም the one who came later but it's the elder spirit ዘግይቶ የመጣ ነገር ግን የትልቅ ሰው መንፈስ ያለው የሚል ትርጉምንም ይሰጠናል። ከሂንዶች ወይንም በሁለተኛነት የሚወለደው መንትያ ልጅ የታላቅነት መንፈስ ያለው እንደሆነና ታዮ የሚባለውን የመጀመሪያውን ልጅ ዓለም መልካም መሆኗን ለማረጋገጥ የላከው እንደሆነ ያምናሉ። ቀደም ባሉ ዘመናት ደግሞ ናይጄሪያውያኖች መንታ መውለድን እንደ እርግማን ይቆጥሩት ነበር። ከሌሎቹ የአገሪቱ ጎሳዎች በተለየ ለዮሩባ ጎሳዎች ግን መንታ መውለድ ጸጋ ነው። ከዮሩባ ማህበረሰብም በኢግቦ ኦራ መንትዮች ንጉሳውያን ያህል ከበሬታም ይሰጣቸዋል። ኢግቦ ኦራም ከታላቋ የናይጄሪያ ሌጎስ ከተማ 80 ኪሎ ሜትር ርቀት የምትገኝ መንደር ነች። የዚች መንደር ነዋሪዎችም በአብዛኛው ገበሬና ነጋዴዎች ናቸው። ኦካራ የሚባል ቅጠል በመመገብ ይታወቃሉ። ጊዛፍ መንታውን ለመውለድ ማህፀነ ለምለም ለመሆንም እንደሚያግዘም ያምኑበታል። የጽንስ ስፔሻሊስቶች እንደሚነግሩን ከሆነ አንድ እንቁላል ለሁለት እኩል ቦታዎች ሲከፋፈል ነው። ይሄኛው መንገድ ባለሙያዎች አይደንቲካል ትዊንስ የሚሉትና መንትዮቹም በመልክ በእጅጉ እንዲመሳሰሉ የሚያደርግ ነው። ጾታቸውና ዘረመላቸውም አንድ አይነት ነው የሚሆነው። በሌላ በኩል ደግሞ ሁለት እንቁላሎች ከሴት ማህፀን ተለቀው በተለያዩ የወንድ ዘሮች ከተሰበሩ ደግሞ ፍራተርናል ትዊንስ ይፈጠራል። በዚህ መንገድ የሚፈጠሩ ጥንዶች ጾታቸውንና ዘረመላቸው የተለያየ ሊሆን ይችላል። እንግዲህ ሳይንሱም ስለ መንታነት የሚያስቀምጠው ይሄንን ነው። ታዲያ የኢግቦ ኦራ ሴቶች መንታውን በብዛት የሚጸነሱት ከሌላው ዓለም የተለየ ምን በዚች መንደር ምን ስላለ ይሆን? የዘርፉ ባለሙያዎች እንደሚናገሩት ከሆነ መንታውን መውለድ አሁን ላይ በእጅጉ እየጨመረ ነው። ከ1980ዎቹ ጋር ሲነጻጸርም አሁን በመላው ዓለም አቀፍ ከፍ ያለ ቁጥር እየተመዘገበ እንደሆነ ያነሳሉ። ይህ ደግሞ ከሳይንሱ መዘመንና ሴቶች ከሚደረግላቸው ቅድመ ወሊድ እንክብካቤ ጋር የተያያዘ እንደሆነ ይነሳል። የኢግቦ ኦራ ግን የተለየ ታሪክ አለው። ከሳይንሱ ዘመንን ከክትትሉ መጨመር ጋር አይገናኝም። ይልቁንም በተፈጥሮ የታደሉት እንደሆነ መናገርም ይቻላል። በኢግቦ ኦራ ከሚወለዱት በርካታ መንትዮች መካከል ሰፊውን ቁጥር የሚይዙት ፍራተርናል ትዊንስ ተብለው የሚጠሩትና ሴቷ በተመሳሳይ ሰዓት ሁለት እንቁላሎችን ስትለቅና እነዚህ እንቁላሎች በተለያዩ የወንድ ዘሮች ሲሰበሩ የሚፈጠሩ አይነት እንደሆነ ይነገራል።
ድሪው ቤንስኪ የተሰኘው አሜሪካዊ ዕውቅ ዩቲዩበርን ጨምሮ በርካቶችም ይህችን አስደናቂ ናይጄሪያ መንደር ኢግቦ ኦራ በአካል ሄደው በማየት ሚስጥሩን ለዓለም ለመግለጥ ሞክረዋል። የአካባቢው ነዋሪዎች መንታ ከወለዳቸው ጀርባ አንድ ሚስጥር አለ ሲሉ ይሰማሉ። በአካባቢያቸው ከሚገኘው አንድ ዛፍ የሚቀመጠው ሾርባ የኢግቦ ኦራ ነዋሪዎች ኦክራ ከሚሰኘው ዛፍ እየቆረጡ መንታውን ለመውለድ ይመገቡታል። የመንትዮቹ የማህፀነ ለምለሞቹ ሀገር መሰኘት ያስደስተናል። በዚህች ምክንያት ዝናችን በዓለም መናኘቱም ያኮራናል ሲሉም ይደመጣሉ። እውቁ አሜሪካዊ ዩቲዩበር ድሪው ቤንስኪም መንታም የመውለዳችን ሚስጥር ነው ያሉትን የኦክራ ቅጠል ሾርባ ለመሞከር ወደ አደገኛዋ የኢግቦ ኦራ ነዋሪ ቤት ጎራ ብሎ ነበር። የኢግቦ ኦራ ነዋሪዎች አስደናቂውን ሾርባ የሚቀመሙበት በርካታ ቅጠሎችን በመደባለቅ ነው። አንደኛው የሚያስፈልገው ቅመም ይላሳ ብለው የሚጠሩት ቅጠል ነው። የእነሱ ሀገር የሆነውና ለየት ያለው ባቄላና ዋነኛው ነው የሚሉት የኦኮራ ቅጠል ይዘጋጃሉ። አሜሪካዊ ዩቲዩበር መንታ የመውለድ ሚስጥር ብለው የሚጠሩትን ሾርባ ከካዛቫ ጋር ጥርግ አድርጎ በልቶታል። ወደ ሀገሩ አሜሪካ ሲመለስ መንታ መውለዱ እንደማይቀር ነግረውታል። ድሪው ቤንስኪ በአንድ የኢግቦ ኦራ ትምህርት ቤት ያገኛቸው ርዕሰ መምህር ደግሞ ከተማዋ መንታውን ለመፈልፈል መታደሏ የፈጣሪ ቸርነት ነው ይላሉ። ደግሞ ከአትክልትና ውሃ ጋር የተዛመደ አመጋገባቸው የራስን አስተዋጽኦ እንዳለውም ይናገራሉ። ዩቲዩበሩም እንደታዘበው በአንድ ትምህርት ቤት ለዛውም በአንድ ክፍል ውስጥ ሳይቀር በርካታ መንትዮችን ማግኘት ይቻላል። ከሁለት መንታ አልፎ 3 መንትዮች ሆነው በአንድ ክፍል ትምህርታቸውን የሚማሩም አሉ። የዚህ ትምህርት ቤት ርዕሰ መምህር እንደሚሉት በትምህርት ቤቱ ምናልባትም ቁጥራቸው ከፍና ዝቅ ቢል እንጂ መንትዮች የሌሉበት ክፍልም የለም። መንታውን በመውለዳቸው መንትያትና ወንድማማች ስላላቸው እንደሚኮሩ በየዓመቱ በዚህች መንደር የዓለም መንትዮች ፌስቲቫልም እንደሚከበርም ይገልጻሉ። በፌስቲቫሉ መንትዮች በጋራ ይወጣሉ፣ ጥንድ ሆኖ መወለድም ይወደሳል። አሁን እጅግ በርካታ ቱሪስቶች ከመላው ዓለም ይህንኑ ልዩ ፌስቲቫል ለማየት አንድ አይነት መልክ ያላቸው እልፍ ጥንዶችን ለማግኘት ወደ ኢግቦ ኦራ ይጎርፋሉ። ኢግቦ ኦራ መንታውን መውለድ የታደለች ከተማ ትሆን እንጂ በኢኮኖሚ የበለጸገች ዜጎቿም የበለጸገ ህይወትን የሚመሩ አይደሉም። ብዙዎቹም በዝቅተኛ ኑሮ ደረጃ ውስጥ የሚገኙ ናቸው። ልዩ የሆነውን የመንታ መውለድ ገጸ በረከታችንን ለማየት ከመላው ዓለም የሚጎርፉ ቱሪስቶች ግብረሰናይ ድርጅቶችን አምጡልን ሲሉም ይደመጣሉ። ኢግቦ ኦራ በኢኮኖሚ የበለጸገች ብትሆንም ደግሞ መንትዮች ቁጥር ከዚህም በላይ በእጅጉ ከፍ ባለ ነበረ። ምክንያቱም አሁን ላይ ብዙ ልጆችን ወልዶ መመገብና ማሳደግ ለብዙ ወላጆች ከባድ ፈተና በመሆኑ በመጀመሪያ ጽንስ መንታ የወለዱ እናቶች ከዛ በኋላ መውለድ ሲያቆሙ ይታያሉ። በኢኮኖሚ የበለጸጉ የኑሮ ደረጃዎችም የተሻለ ቢሆን ደግሞ መንታውን እየፈለፈሉ አስደናቂዋን ከተማ ይበልጥ አስደናቂ ባደረጓት ነበር። ድህነት መንታ መውለድ በረከት ሆኖ ቀርቶ ዕዳ እንዳይሆንባቸውም ሀገሪቱ መንግስት ለወጣቱ ስራ በመፍጠርና ውጤታማ ስትራቴጂዎችን በመቀየስ ድህነትን ማጥፋት ይኖርበታል። መቼስ አፍሪካ መልከ ብዙ ናት። የጥንታዊ ሰው ዘር መገኛ የሆነችው በብዙ የተፈጥሮ ሀብት የታደለችው አህጉሪቱ ድህነትና ኋላ ቀርነት ተብትቦ የያዛት እንጂ ለዓለም ተገልጦ የሚታይ ብዙ ሀብት ነበራት። በእያንዳንዱ ሀገር ያለው ባህልና አኗኗር አንድም ተፈጥሮ እጅግ የሚደነቅ ነው። አሜሪካዊው ድሪው ቤንስኪ የመንትዮች ከተማ የሆነችው ኢግቦ ኦራን ለማየት ወደ አፍሪካ በመጣበት ጉዞ ወደ ዚምባብዌም ጎራ ብሎ ነበር። በዛም ሌላ አስደናቂ ነገርን ታዝቦም ተመልሷል። በዚህች ሀገር 2 ጣት ብቻ ያላቸው ጎሳዎችም አሉ። ዚምባብዌም ለዓመታት የዘለቀ ግጭትና የኑሮ ውድነት ውስጥ ብታልፍም የተፈጥሮ ያደረቻት ጸጋና ውበት ግን አሁንም እንዳለ ነው።
መቼስ አፍሪካ በተፈጥሮ የታደለች ብትሆንም ሰርቶ የሚያሰራ መሪ ያጣች በሆዳምና ባንዳ ሹማምንት የተሞላች በመሆኗ እጅግ ኋላ ቀር የሆነ በድህነት የተተበተበም አኗኗር የአብዛኛው የአገሪቱ ህዝቦች መልክ ነው። ድሬው ቤኔስኬን ዚምባብዌና ዛምቢያን ድንበር ላይ የሰሩት የቫዶማ ጎሳዎች ሲጎበኙም ይህንኑ ታስበዋል። የዕለት ምግብ ከሱቆች ሸምቶም አሰልፎ ሲያከፋፍላቸውም ነበረ። የቫዶማ ጎሳዎች ጥንታዊ እናትና አባቶቻቸው ባውባው ከሚባሉ ዛፍ የተገኙ እንደሆኑ ያምናሉ። የዚህ ጎሳ ነዋሪዎች ሳይንሱን ኢንትሮዳክትሊ ብሎ የሚጠራው በሽታ ተጠቂ ናቸው። በዚህ የተነሳም ብዙዎች ሰዎች የመሃል ጣት የላቸውም። በጎሳው ውስጥ ከሚኖሩት ከአራቱ አንዱ የመሃል ጣት ሳይኖረው ይወለዳል። ሲታዩም ሁለት ግዙፍ ጣቶች ያሏቸው ናቸው። እነዚህ ጎሳዎች ዛሬም እንደ ጥንቱ በአደን የሚተዳደሩና ከተቀረው ማህበረሰብ ገለል ብለው መኖርን የሚመርጡም ናቸው። የጎሳው አባላት በዚሁ ልዩ አፈጣጠራቸው የተነሳ በአግባቡ የሚሆናቸው ጫማ ለማግኘት እንደሚቸገሩም ይናገራሉ። እነዚህ ጎሳዎች በኢትዮጵያ እንዳሉት የአመርና ሙርሲ ጎሳዎችም እንደ ዱብ ሲድኖቹ፣ የመንደሪ ጎሳዎች እንደ ዲሞክራቲክ ኮንጎዎቹም የፒግሚ ጎሳዎች ቱሪስቶች የሚጎበኟቸው አይደሉም። አኗኗራቸውም ጭምትና ትካዜ የበዛበት እንደሆነ ይጠቀሳል። የሀገሪቱ መንግስትም የዘነጋቸው እነሱም ከሌላው ጋር መቀላቀሉን እምብዛም የማይፈልጉ ጎሳዎች ናቸው። ከሁሉ በላይ ግን ከቫዶማ ጎሳዎች ሩብ ያህል የሚሆኑት ባለ ሁለት ጣት ሆነው በመፈጠራቸው ለብዙ ተደራራቢ ፈተናዎች ተደርገዋል። በሁለት ጣት ረጅም ርቀት መጓዝ መቻል ፈተና ሆኖብናልና ሲሉም ይደመጣሉ። ለነሱ የሚመች ጫማ መገኘትን ፈታኝ ነው። ከሌላው ማህበረሰብ ጋር ሲቀላቀሉ መቋቋሚያና መጠቋቋሚያ ስለሚሆኑ በዛው በክልላቸው ገለል ብሎ መኖርን ነው የሚመርጡት። ጋብቻና ማህበራዊ ኑሮን የሚመሰርቱትም እርስ በራሳቸው በዛው የጎሳው አባላት መካከል ብቻ ነው። ለመሆኑ የዚህ ጎሳ ነዋሪዎች ብቻ ስለምን ባለ ሁለት ጣት ሆነው ይፈጠራሉ ለሚለው ጥያቄ የቮዶማ ሰዎች መልስ አላቸው። በድፍኑ የፈጣሪ ስራ ነው ሲሉም ይመልሳሉ። ቫዶዎች በልዩ ተፈጥሯቸው የተገለሉ የሀገሪቱ መንግስት የረሳቸው በኢኮኖሚ በእጅጉ የተጎዱና በድህነት የሚኖር መሆናቸው በተፈጥሮ ችግሮቹ ላይ ይህ ሲደረብ ፈተናዎችን ከባድ አድርጎባቸዋል። የተገለሉና ከተቀረው ዓለም የተነጠሉ በመሆናቸው ጸጉረ ልውጥ ሲያዩም አንዳች ስጋት ስለሚደርስባቸው መሸሽን ነው የሚመርጡት። ደግሞም ሰዎች በተፈጥሯቸው ምክንያት ስለሚሳለቁባቸው በሩቁ መሸሽን ይመርጣሉ። የተሻለ አኗኗር ሰዎች በተፈጥሯቸው ኮርተው እንደ ሰው የመከበርና የመቆጠር መብታቸውም ተጠብቆ የሚኖሩባት አፍሪካ ለመፍጠር ረጅም ጉዞ እንደሚቀር ትንትው አድርጎ የሚያሳይ ነው። ውድ ተመልካቾቻችን እንግዲህ ለዛሬ ያሰናዳንላችሁ ከአህጉራችን አፍሪካ ገጽታዎች መካከል የሆኑትን የናይጄሪያዋ የመንትዮች መንደር ኢግቦኦራና ለየት ያለ አፈጣጠር ያላቸው ዚምባብዌዎችን ቫዶማ ጎሳዎችን የሚዳስሰው ዝግጅታችን ይኸው ነበር። እናንተም እስኪ በጉዳዩ ላይ ያላችሁን ሐሳብና አስተያየት በሐሳብ መስጫው በኩል አጋሩን። ለዚህ አዝናኝና ቁም ነገረኛ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግና የደወል ምልክቱን በማብራት አዳዲስ ተረኮች ስንለቅ በቅድሚያ እንዲደርሳችሁ ማድረግ እንደምትችሉ እያስታወስን በዚሁ እንሰናበታለን። ሰናይ ጊዜ በያላችሁበት።